ጠዋት ላይ እስከ ማታ ድረስ ይሄንን ደግሞ እንደምግብ ወስዶ አንዳንድ ጊዜ እስከ ማታ ያዝ የሚያደርገኝ ምግብ ይሄ ኮሌ እንብላ እንዳይል እንጂ እንቁላሉ አሯል እኮ አይደለም የሚባለው መሯል። እንደ አንዴ ያዙልኝ። በብዙ ውድቀት ውስጥ በብዙ መነሳት አለ። በአንድ ወቅት ይሄ ሰው ገና በወጣትነት በለጋው ዕድሜ ፉትቦልን ለመጫወት ሞክሮ የእግር ስብራት አጋጥሞት አቋርጦ ወጣ። በዚህ ብቻ ግን አልነበረም። ይሄ ሰው እጅግ ድንቅ የሚባለውን ከብዙ ውድቀት ውስጥ ወጥቶ ሄልስ ኪችን፣ ማስተር ሼፍ የመሳሰሉትን ዓለም አቀፍ ተቀባይነት ያላቸው ድንቅ የኩኪንግ ኩሊነሪ አርት ሚዲያዎችን መስራች ነው። ሼፍ ጎርደን ራምሲ። በብዙ ውድቀት መነሳት አለ። በብዙ ተስፋ መቁረጥ ውስጥ የተስፋ ጭላንጭሎች ይታያሉ። ዛሬም ከዚህ በፊት ከነበራት ውድቀት ተነስታ ሼፍ ሄኖክ የሸለማትን 5000 ብር ተጠቅማ ድንቅ የሆነ የኩኪንግ ብቃቷን በቪዲዮ ቀርጻ ያስተላለፈችልን የቀድሞ ተወዳዳሪያችን ሼፍ የዝና እንኳን ደህና መጣሽ። ሼፍ የዝና ዳኘ እባላለሁ። የምኖረው እዚህ ወሰርቢ ነው። ወደዚህ ሙያ የገባሁት ከክፍለ ሀገር እንደመጣሁኝ 10ኛ ክፍል ፈተና ተፈትኜ እሱ ፈተና ውጤት አልመጣ ሲለኝ ወደዚህ መጣሁ። ወደ አዲስ አበባ ጎት ያለ እና እሱ የምግብ ሙያ ይሰራል ማለት ነው። ከዛ እሱ እየሰራ ስለሆነ እሱ ውጤታማ ስለሆነ እኔም በዛው መግባት መስራት ጀመርኩ ማለት ነው። በዚህ ሙያ ከገባሁ 5 ዓመት አሁን እየሰራው ያለው ሲመና ሆቴል ይባላል። እዚህ ወሰሩ የምኖርበት አካባቢ ነው ሲመና ሆቴል። ስሰራው የሚጣፍጥልኝ ምግብ ሁሉም ምግብ ይጣፍጥልኛል፣ ግን ያው በብዛት ደግሞ ስናክ ነገሮች፣ በርገር፣ ፒዛ፣ ስቲል ፍራይድ ፊሽ፣ ሰላጣዎች። ከምርጡ ገበታ ከዳኞች አሪፍ አስተያየት የምማርበት ማለት የጎደለኝን ነገር ለማወቅ እንደዛ ነው የምጠብቀው። ያው ካሸነፍኩ ደግሞ ለራሴ የተሻለ ነገር ከፍቼ ለመስራት። የተሰጠሽን አሳይመንት ሰርተሽ መላክሽ በጣም ደስ ብሎናል ብቻ ሳይሆን ይሄው ዛሬም ተመልሰሽ እንድትመጪ ሆኗል ያለው። እንዴት ነው ጉዳዩ? በመጀመሪያ ሼፍ ሄኖክን ማመስገን እፈልጋለሁ። ማለት ሁለተኛ እድል እንዲሰጠኝ ስላደረገኝ ያ ነገር ተሰርቶ ደግሞ ቪዲዮ እንድልክ ስለተደረኩኝ ያ እድል ስላለኝ አመሰግናለሁ። እና ደግሞ እዚህ እንድወዳደር ስለጠራችሁኝ አመሰግናለሁ። በጣም ጥሩ። ባይዘው የተጠቀምሽው የምን ሀገር ዶሮ ነው? 5000 ብር ኖርማል የእንትን ዶሮ የተጠቀምኩት ኖርማል ያበሻ ዶሮ። መልካም እድል ለሚሰራው ዛሬ ተወዳዳሪ ሼፍ ዘቢደር። ሼፍ ዘቢደር ዘዘው እባላለሁ። የምኖረው በሱሉልታ ወሰርቢ ቀበሌ ነው። ስሰራው ደስ የሚለኝ ምግብ ግሪል ላይና ሳንድዊች ላይ ስሰራ በጣም ደስ ይለኛል። ወደ ምግብ ስራ የገባሁት ያው አጋጣሚዎች ናቸው እንጂ ሌላ ነበረ ፊልዴ። ግን በአጋጣሚ ወደዚህ ሙያ እንድገባና እንድሰራ ስራውን ከገባሁበት በኋላ ወድጀው እየሰራሁበት ነው ያለሁት። ምርጡ ገበታ ላይ መጥቼ ማለት የምጠብቀው ነገርም አለኝ። በዳኞች ተዳኝቼ መመለስ ራሱ ለእኔ ትልቅ ዋጋ እንዳለው አድርጌ ነው የምወስደው። በዛሬው ውድድር መልካም ድል እንሻለን። ሼፍ ዘቢደር። ተወዳዳሪ ሼፍ ንግስቲ። ስሜ ንግስት ካሳሁን እባላለሁ። የመጣሁትኝ ከዚሁ ከአዲስ አበባ ከአየር ጤና ነው። እና የ3ኛ ዓመት የሆቴልና ቱሪዝም ተማሪ ነኝ። ወደዚህ ሙያ እንድገባ ያደረገችኝ እናቴ ነች። እናቴ በጣም ባለሙያና ጎበዝ ነች። እሷን እያየሁኝ ነው ወደ ምግብ ዝግጅትም እንድገባ ፍላጎቱም የነበረኝ እና አሁን የ3ኛ ዓመት ተማሪ ነኝ። ይህ ውድድር ደግሞ አሸንፌ ትልቅ ደረጃ እንደምደርስ እርግጠኛ ነኝ። ለተወዳዳሪዎች ምን ትያቸዋለሽ? ዛሬ 2
2.6 ሚሊዮን ብር ይዤ ወደ ቤት እንደምሄድ 2.6 ሚሊዮን ብሩን ይዤ ወደ ቤት እሄዳለሁ እያለች ነው። እኛ ደግሞ መልካም እድል እንመኝልሻለን። በዚህ ውድድር ውስጥ ህጎች አሉ። አንደኛ ህግ በሳጥን ውስጥ ያሉ 5 ግብአቶችን መጠቀም፣ አንድ መርሳት ከውድድር ውጪ ያደርጋል። እነዚህን ግብአቶች ተጠቅመው ተወዳዳሪዎች ሳህኖቻቸውን በ25 ደቂቃ ማጠናቀቅ ይጠበቅባቸዋል። ከ25 ደቂቃ 1 ሰከንድ ካለፈ ዳኞች እጆቻችሁን አንሱ ይሏቸዋል፣ ከውድድር ውጭም ያደርጓቸዋል። ስለዚህ ዛሬ የምታዘጋጁት 3 ሳህን ነው። 2 ሳህን ዳኞች ቀምስቷል፣ 1 ሳህን ለካሜራ የሚውል ይሆናል። ተጨማሪ ግብአቶችን ከፈለጋችሁ በሼልፍ ላይ አትክልትና ፍራፍሬ፣ በፍሪጅ ውስጥ ወተትና ተዋጽኦ፣ በመደርደሪያ ላይ ቅመማ ቅመሞች፣ እንዲሁም ማባያ ከፈለጋችሁ ፎርቹን ብሪያኒ ባዝማቲክ ራይስ አለላችሁ። አሁን ዝግጁ ከሆናችሁ ሳጥኖቻችሁን ትከፍታላችሁ። በሳጥን ውስጥ ቀይ ስር፣ አቮካዶ፣ እንቁላል፣ ጣሂኒያ እና ሪጋቶኒ ፓስታ ይገኛል። እነዚህን ግብአቶች በ25 ደቂቃ ውስጥ አብስላችሁ ለዳኞች አሳማኝ የሆነ ገበታ ማዘጋጀት ይጠበቅባቸዋል። ዳኞች ዝግጁ ናቸው። ሼፍ ሄኖክ ዘሪሁንና ሼፍ ብርሃኑ መርጋ። ዳኞች ዝግጁ ናቸው። ተወዳዳሪዎች ዝግጁ ናቸው። ምርጡ ገበታ ዝግጁ ነው። አሁን ደቂቃችሁ መቁጠር ጀመረ። እንዴ አንዴ ያዙልኝ። ክቡራን ዳኞች ባካችሁ በእግራችሁ ቁሙ። ሁለታችሁ ዛሬ ትልቅ ዜና እያለ ባለፈው ሳምንት ውስጥ በሳውዝ አፍሪካ ስዋቲኒ በተደረገው የአፍሪካ ሼፎች ጉባኤ ላይ የኢትዮጵያ ሼፍስ አሶሲዬሽን ወክሎ የሼፍ ፕሬዝዳንት ሄኖክ ተገኝቶ ነበረ። ሼፍ ሄኖክ በዛ ላይ ኢትዮጵያ የኢስት አፍሪካ ሼፍ አሶሲዬሽን ፕሬዝዳንት ሆና ተመርጣለች። እንኳን ደስ አለን፣ እንኳን ደስ አላችሁ። እሱ ብቻም ደግሞ አይደለም፣ ኢትዮጵያ የአጠቃላይ ሼፍ አሶሲዬሽንን ህብረት ጉባኤ በሚቀጥለው ዓመት ደግሞ እንድታዘጋጅ ተመርጣለች። ይሄ ለሁላችንም ድል ነው። በጣም ደስ ይላል። ኮንግራቹሌሽን ለሁላችሁም። ኮንግራ እናንተም የሚቀጥሉት ተኪዎች ስለሆናችሁ እናንተም እንኳን ደስ ያላችሁ። አሁን ከዚያ የወሰድኩባችሁን 1 ደቂቃ በኋላ ጨምርላችኋለሁ። አሁን ውድድራችሁን ትቀጥላላችሁ። ተወዳዳሪዎች አሁን 22 ደቂቃ ቀርቷቸዋል። ተወዳዳሪዎች አሁን የቀራችሁ 17 ደቂቃ ከ35 ሰከንድ። የሰጣችሁ 5 ግብአት እንዳትረሱ። ጣሂኒያ፣ እንቁላል፣ አቮካዶ፣ ቀይ ስር፣ ሪጋቶኒ ፓስታ መረሳት የለበትም። ደግሞ በዚህ አጋጣሚ የሆነ ቱር ላይ ናት። ከኢትዮጵያ ውጭ ናት ያለችው። እንግዲህ አሁን እየሰማችን ይሆናል። ይኸውልሽ ይህንን የመሰለ ዜና አመለጠሽ፣ ይህንን የመሰለ የምስራች አመለጠሽ። ግን ባለሽበት ቦታ ሆነሽ ደግሞ ስለ ኢትዮጵያ ቱሪዝም፣ ስለ ኢትዮጵያ ሼፍስ አሶሲዬሽን
ኢትዮጵያ አሁን አቺቭመንቷን እንድትናገሪ አደራልሻለሁ። ያው አይ ሆፕ ኔክስት ራውንድ ላይ ትመጫለሽ። በጣም እንወድሻለን። ዊ ሚስ ዩ ሶ ማች። በጣም ተመልካቾች የእሱ አድናቂዎች ያው ላስት ዊክ አይታችኋል አይደለ? በጣም ተች የሆነ የእናቶችን ነገር አንስታ በጣም እንትን ነበረ። ሶ ስትመጪ ምን ታምጣለን? ራሷ ትበልጥብናለች እና ራሷ ትምጣ ብሏል። ቶሎ ነው ተብለሻል ያለሽ። ለ11 ደቂቃ ከ25 ሰከንድ ነው አሁን የቀራችው። ፍጥነታችሁን ጨምሩ። ደቂቃ የቀራችሁ አሁን 9 ደቂቃ ከ13 ሰከንድ ነው። ፈጠን በሉ ተወዳዳሪዎች። ደቂቃ ከ42 ሰከንድ። አራት ደቂቃ ከ30 ሰከንድ። ደቂቃ ከ18 ሰከንድ። ዘቢደር ይሄውልሽ ደውሉ። በደንብ ተጫኘው እንጂ በደንብ ተጫኘው። 2 ደቂቃ ከ7 ሰከንድ እየቀራት ዘቢደር ተወዳዳሪዎቿን ጥላ ደውሏን ተጭናለች ያለችው። አሁን የቀሩት የዝናና ንግስቲ የቀራቸው 1 ደቂቃ ከ54 ሰከንድ ነው። 3 ሰሃን፣ 5 ግብአት፣ 3 ተወዳዳሪ፣ 2 ዳኞች፣ 1 ሆስት በምርጡ ገበታ 2.6 ሚሊዮን ብር በሚያሸልመው የመጀመሪያው ዙር ውድድር ማን ነው ዛሬ ወደ ሁለተኛ ዙር የሚያልፈው? የቀረው እሱን ለመለየት 1 ደቂቃ ከ30 ሰከንድ ብቻ ነው። አንድ ደቂቃ ከ20 ሰከንድ። ግብአት እንዳትረሱ ተጠንቀቁ። የዝና በሁለተኛ መጨረሻ ደውሏን ተጭናለች። አሁን ንግስት ናት የምትቀረው። የቀራት ደግሞ 40 ሰከንድ ብቻ።
35 ሰከንድ። ሼፍ ንግስቲ ተወዳዳሪ ሼፍ ንግስቲ 27 ሰከንድ። አረ ጉዱ ምንድነው? ጉዱ? 19 ሰከንድ 19። እሷ ዘና ብላለች። እኔ ልቤ ምቱ ጨምሯል። የቀራት 10 ሰከንድ 9 7 5 3 2 0 ሲል ተጫነችው። ንግስቲ በሶስተኛነት ተጫነችው። ዘቢደር ሁለቱን አስከትላ በሁለተኛነት ደግሞ የዝና ውድድራቸውን በዚህ መልኩ አጠናቀዋል። አሁን በመጀመሪያ ማዕዷን የጨረሰችው ተወዳዳሪ ዘቢደር ሳህኖቿን ለዳኞች ታቀርብና ዳኞችም አስተያየት ይሰጡበታል። ከኛ ጋር ቆዩ። በመጀመሪያ ማዕዷን ሰርታ የጨረሰችው ሼፍ ዘቢደር ሳህኖቿን ለዳኞች አቅርባለች። በመጀመሪያ ሼፍ ብርሃኑ። ዘቢደር እንዴት ነበር ውድድር? ትንሽ ፍራቻም አለበት። እሺ፣ በፍርሃት ውስጥ ሆነሽ ምን ሰራሽ? ግባቶቹን ቀጥታ ሳያቸው ካርቦናራ መስራት ነው የፈለኩት። ካርቦናራ የሰራሁትን ብዬ ነው ያሰብኩት፣ ግን ፔኒው ትንሽ ቻሌንጅ አድርጎኝ ነበር። ሪጋቶኒውን የሰራሽው መጀመሪያ ቀቀልሽው እኮ ጥሩ ነው እኮ ውሃ ጣድሽ ቀቀልሽ። ግን እስኪ በስል ምን አለ ብትጠብቂው። ጥሬ ነው። አሁን ይሄ በጣም ጥሬ ነው። ይሄ የማካሮኒ በክሬም ለመስራት የሞከርሽበት መንገድ ስቴፑን አልጠበቀም። ስቴፑን ቢጠብቅ ኖሮ ቢያንስ ከክሬሙ ጋር ተንተክተኮ ይሄ ሪጋቶኒ የመብሰል እድል ይኖረው ነበር። እንደዛ ሳይሆን አንቺ ተገላቢጦሽ አረግሽው ስቴፑን። ጣሂናውን ጨመርሽ፣ እንቁላሉን ጨመርሽ፣ ተፈረፈረብሽ። ከዛ ፔኒውን ጨመርሽ። እንዴት ብሎ ይገናኛል? እንቁላሉ ራሱ ተፈረፈረ። ከዛ በኋላ መገናኘት አልቻለም። እላዩ ላይ ቅቤ አመጣሽ፣ ከዛ ክሬም ጨመርሽ። ጭራሽ ሊገናኝ የሚችል ነገር አልሆነም። ለዛ ነው እንደዚህ አሁን ማካሮኒው ላይ ልክ እንደዚህ እንደምታዩ ተበጣጥሶ ያለው። ተበጣጥሶ ላይ ያልተገናኘበት ምክንያትም እንቁላሉ ተፈርፍሯል፣ ጣሂኒው ሌላ ጉዳይ ሆኗል። ከዛ ክሬም ሲጨምርበት አይገናኝም ጭራሽ። ስቴፑ ስለተሳሳተ ማለት ነው። ያ ነው ትልቁ ችግር የማካሮኒው ላይ የመጣው ነገር ማለት ነው። ሌላው ሳላድ ብለሽ የሰራሽው ሳላድ ከሆነ አከታተፍሽ ቢያንስ የተስተካከለ ቢሆን። እኩል ሳይዝም አይደሉም። በተጨማሪም ደግሞ ጥሬ ነው። አሁንም ይሄም ጥሬ ነው። ጥሩ ነው። በስስ መክተፍሽ ጥሩ ነው። ቢበስል ግን ጥሩ ነበር። ሁሉም ነገር ጥሬ ሆኖ ነው ያለው። አቮካዶ ያው የበሰለ ስለሰጠንሽ በስሎ ቆርጠሽ ነው ያመጣሽው። ከዛ ውጪ ሌሎቹ በሙሉ ጥሬ ናቸው። እንደ ሳህን ሁለት አይነት ነገር በጋራ ለማቅረብ ዲዛይን ያደረግሽው ነገር ጥሩ ነው። ሳላድ ቢኖር ከዛ ደግሞ ከጎን ፔኒ ካርቦናራ። ይሄ ሪጋቶኒ ነው። ሪጋቶኒ ካርቦናራ ነው። ካርቦናራ ስትሰሪ ቺዝ እና እንትን መጨመር ካልቀረ ለብቻው በቦል ላይ እንቁላሉን ከቺዝ ጋር ተመቹና በራሱ በቀቀልሽበት ነው። ያው ለብ ተቀቀለ ነው የሚባለው ብላንች ተገነፈለ ገንፈለ። ይሄም እንግዲህ ተቀቅሎ ቢሆን ኖሮ በቀቀልሽበት ውሃ ሪጋቶኒ መጥበሻ ላይ በገብታ ቅቤ ሳብሳብ አድርገሽ መጨረሻ ላይ ክሬሙን አሁን እንቁላልና ቺዙን ከላይ አድርገሽ እንደው ብታወጪው የተሻለ ነበረ። ከዛ ጣይናውን ይሄኛውን ድሬሲንግ ስትሰሪ እዛ ውስጥ ብታደርጊው የተሻለ ነበር። ከአከታተፍ አንጻር እንደውም እኔ ጋር እንደምታየው እኔ ወደዛ ዞር ስል በሬ ሰብስቦ የወሰደብኝ ሁላ መስሎ ያንተ ሳይድ እንግዲህ አንድ ሲንግል የለም። ምን አጥፋው? መልኩ ግን አለለ ከለሩ መጥቷል።
አዎ እኔ ፌስታሽን ሁሉ ድሬሲንግ ነው ስለኝ ነበር ዙቢያ እስቲ አንተን ሳይሆን እና አይተሻል አይደል የኔ አንድ አለው ምን አንድ ነፈክሽ እንደው ቀምሼ ስለ ቀይ ሱራ ራሱ ባወራ ጥሩ ነበር ኤኒያውስ መመጣጠን አለበት ሼፎች ለተወዳዳሪ ዘቢደር አስተያየታቸውን ሰጥተዋል አሁን ደግሞ በሁለተኛነት ማዕዷን የጨረሰችው ሼፍ የዝና ታቀርብና አስተያየት ይሰጥበታል ከኛ ጋር ያቆዩ አሁን ሼፍ የዝና ማዕዷን ለዳኞች አቅርባለች የመጀመሪያውን አስተያየት ሼፍ ሄኖክ የዝና እንዴት ነሽ ለኔ በጣም ነው የማመሰግነው ያው ቃልሽን አክብረሽ ስለላክሽ ደግሞ ያለሽ ፍቅርን ስላየን ነው ዛሬም ድጋሚ እንድትመጪ የጋበዝንሽ እንግዲህ ከአጀማመርሽ ስነሳ ያው እንደው ለጊዜው ሚዛን ፕላስሽን ለማስቀደም ሞክረሻል ጥሩ ነገር እያየው ነበር አቮካዶሽን ለብቻው አደረግሽ ከዛ ሌላ ኢንግሪዲየንቶች ጨምረሽባቸው ድሬሲንግ መስራት ጀመርሽ በጣም ናይስ ነው ኮንሰፕቱን ያልኩኝ እየተከተልኩሽ ነበር እንቁላልሽ እንግዲህ ኦቨር እንደዚህ መስሏል ብዙ ጊዜ እኔ እንግዲህ መናገሬን አላቆምም በየርቁባቸው ቦታዎች እንቁላል እንደዚህ አይበስልም የአይነት አበሳሰል በቃ አይፈጭም ይሄን የበላ ሰው ጠዋት ላይ እስከ ማታ ድረስ ይሄንን ደግሞ እንደመግረው ወስዶ አንዳንድ ጊዜ እስከ ማታ ያዝ የሚያደርገኝ ምግብ ይሄ ከሆነ ልብላ እንዳይል እንጂ ሰው እንደዚህ አይበላም አይፈጭም ካራማላይዝ አድርጎ በዋይት ሾለር እዚች አካባቢ ያለች እንቁላል መብሰል ያለበት ለጣርዙ አካባቢ ይችላል እንደዚህ ከለሩ ሳይቀይር አይሹ ይሄኛው አይሆንም ከዛ ያገላብጥ ሲጠብሽው ይሄው እንደዚህ እንደምታየው እንትን ከለሩን ቀየረ ከዛ ደግሞ ቀይ ስሩን ነው ቀይ ስሩን ትንሽ ገንፈል ያደረግሽው ምን አለ ኦኬ ብላንች ካደረግሽው በኋላ ውስጥሽ ደግሞ ፍራየራችን ግሏል አይደል ፍራየር ውስጥ ያን ስታደርጊ አሁን ፒንክ የሆነውን ከለር ራሱ ባላንስ ያሰጠው ነበር አሁን ብትቀምሽው ይሄንን ጭስ በቃ የተቃጠለ ጭስ ነው ማለት እንቁላሉን በምን በዘይት ነው በቂቤ ነው የተጠብሽ ነበር በዘይት እንቁላል ቶታሊ በዘይት አይሰራም ይሄ እንቁላል ጥሩ እንዲሆን ከተፈለገ ፍላፊ የሆነ ቆንጆ ቴክስቸር ይዞ ስክራምብልድም ይሁን ፍራይድም አድርጊው ኦምሌትም አድርጊው በዘይት ከምትሰሪ ይልቅ በቂቤ ብትሰሪ የተሻለ ውጤት ያመጣል ከጣዕምም አንግል ዘይት የመቃጠል እድሉ ሰፊ ነው ቂቤ ደግሞ የመቃጠል እድሉ ከዘይት ያነሰ ነው ይጠብቃል የምትጠብሽበትን ነገር ቢያንስ ትንሽ ፕሮቴክት ያደርገዋል ውስጡ ላይ መለስለስን ያመጣል ዘይት ጥብስ ነው የሚያደርገው ቂቤ ደግሞ እያለሰለሰ ነው የሚጠብሰው እሱን ብትጠቀም ይኖሩ የተሻለ ጣዕም ይመጣ ነበር አሁን ላይ ምንም የተለየ ነገር ያደረግሽው ነገር የለም እዚህ ላይ ምንም ኤፈርትም የለውም ሁለቱም ዳኞች የእንቁላል አበሳሰልን አጽንኦት ሰጥተው ተናግረዋል አብዛኛውን እኛ ሀገር ላይ ኢቭን አሁን በባህላዊ መንገድ የሚሰሩ እንቁላል ላይ ብዙ ጊዜ እኔ የምመለከታለሁኝ እና በጣም ልቡ እስኪጠፋ ድረስ ማብሰል በቃ ኮንሲስተንሲውን አጥቶ እና ብዙ ጊዜ ይሄ ነገር ለጤና ራሱ ጉዳት እንደሚያመጣ ብዙ ሰው አያስብም በተለይ ከጨጓራ ጋር በተያያዘ ለዳይጀሽን አስቸጋሪ ነው አይ ኖ የኛ ካልቸር ላይ አሁን ትንሽ የበሰለ ነገር ካልሆነ ሰው ክሪሚ የሆነ እንቁላል የመብላት ልምድ የለው በተለይ ይሄ ቦይልድ የሆነ 5 ሚኒትስ 3 ሚኒትስ የሚሉት ፈረንጆች እና ኦምሌትም ፕሮፐርሊ ውስጡ ክሪሚ ሆኖ እንዲወጣ ስክራምብልድ ኤግ በተለይ ደግሞ እንቁላል ፍርፍር የምንለው በጣም በቃ ብልሽት እስኪወጣ ድረስ ነው የሚሰራው እና እሱም ራሱ ሼፍ ብሬም እንዳልከው ሼፍ ሄኖክም ቅቤ ተደርጎ በተለይ ክሪሚ ሆኖ ሲወጣ ነው በጣም የሚገርማችሁ እኔ አንድ ማቀብ ወዳጄ ትልቅ 5 ስታር ለንደን ውስጥ ያለ ሸራተን ሆቴል ላይ ሲፈተን የተፈተነው በስክራምብልድ ኤግ ነው ቀላል ይመስልናል ግን ኢዚ የሚመስሉ ቴክኒኮች የዛን ሰው ኤክስፐርቲዝ ያሳያሉ ማለት ነው ለማንኛውም አሁን ደግሞ በሶስተኛነት ፕሌቷን የጨረሰችው ሼፍ ንግስት ታቀርብና ዳኞች አስተያየት ይሰጡበታል የትም እንዳትሄዱ
በዚህ የመጀመሪያ ዙር ውድድር በሶስተኛነት ውድድሯን ያጠናቀቀችው ሼፍ ንግስቲ ማዕዷን ለዳኞች አቅርባለች። የመጀመሪያውን አስተያየት ሼፍ ሄኖክ። ቶሎ እንዲበስልልሽ የኛውን እንደዚህ ፋይን ጁሊያን ያደረግሽበት መንገድ ጥሩ ነው። ኦኬ ቬጅቴብሎቹን ጥሩ ሰርተሻቸዋል። ከዛ እንቁላል ጨመርሽበት እዚህ ጋር። እንቁላሉ ደግሞ አሯል። እንቁላል አሩ የእሷ ኦቨር ኩክድ ነው የሆነው። ቅድም እንደተናገርነው ካራማላይዝድ ሆኗል ነው የእሷ። ያንቺ ደግሞ አረረ ነው አይደለ? ይሄንን እንዳልነው ትኩረት ምን ቀጥሎ ምን ይደርስልኛል፣ ምን ብሰራ ጥሩ ነው የሚለውን አንድ ላይ እያናበብሽ ካልሰራሽ በስተቀር እንደዚህ ያልተመጣጠነ ነገር ሳህንሽ ሊገጥመው ይችላል። ከሱ ባሻገር ስቲር ፍራይድ ነገር ነው ለመስራት የሞከርሽው። አሁን እንደምታየው ይሄ ቅድም ትዝ አለኝ እንትና እንሾሽላ እጃችን እንሾሽላ ስንቀባ የሚመጣው አለ ከለር ሪጋቶኒ እንሾሽላ ተቀብቶ ነው የሚመስለው። ሼፍ ብርሃኑስ ምን ይሆን? እንቁላሉ አሯል እኮ አይደለም የሚባለው፣ ይሄ መሯል ነው። ለመስራት የፈለኩት ፔን ዊዝ ቬጅቴብል ነበረ። እነሱን እየሰራው እያለ አንድ እንትኔን ማለት ምድጄን አላመጣጠንኩኝም እና ሚዛን ፕላስ እዚህ ጋር ሰራለው፣ እዛ ጋር 3 መጥበሻ ጥጃለው እና እዛ ጋር እንቁላሉ እንዳረ ያደረገው እሱ ነው። ትንሽ በዚህ ደረጃ እንቁላል መጥበስ ወይም ደግሞ ለማዘጋጀት መሞከር ብቻ በጣም ከባድ ነው ማለት መሆንም የለበትም። አሁን እንቁላል ነው ብለሽ ስለምትነግሪን እናውቅ ነው ወይም ስትጠብሽ ስላየ ነው እንጂ ማለት ነው። ለምግቡ ሲሰራ ያላየ ሰው ቢሰጠው እንቁላል ነው ብሎ አያምንም፣ ቢነገረው አያምንም። በጣም ገለሽዋል፣ ጎድተሽዋል እንቁላሉ ማለት ነው። እንዳልነበረ ነው ያደረግሽው። እንቁላል ነበረ፣ አሁን እንቁላል አይደለም፣ ሌላ ጉዳይ ሆኗል። ምን እንደሆነም አይታወቅም። አቮካዶን ያው ከጣሂናው ጋር ለመቀላቀል ሞከርሽ። ጣሂናውን ታውቂዋለሽ? ከዚህ በፊት ሰርተሽበት አላውቅም። ሰሊጥ ነው ሲል በቃ ከሳላድ ጋር መጨመር አለብኝ ብዬ አሰብኩ እንጂ መጀመሪያ በጣም ተወዛግቤ ነበረ ስለማላውቀው። አቀምሽው? እሱም ቅመሱ እኮ እያልን ነበረ እኮ። ካላወቃችሁት ቅመሱ እያልን ነበረ እኮ። ከዛ በኋላም ደግሞ ስለጠየቃችሁ ተነገራችሁ። የሰሊጥ ቅቤ ነው ጣሂኒ ማለት የሰሊጥ ቅቤ ነው ብለን ነገርናችሁ። ስትቀምሱት ለአይምሯችሁ የምትነግሩት ነገር አለ። ይሄ ነገር እንደዚህ ነው ጣዕሙ፣ ይሄ የሚሰራበት ከዚህ ጋር ይሄዳል ምናምን ብሎ ማሰብ ይቻላል። ወዲያውኑ ብቀምሱት ማለት ነው። መቅመስ እኮ የአንድ ባለሙያ የምግብ አዘጋጅ ባለሙያ የውዴታ ግዴታው ጭምር ነው። ቀምሶ መስራት። ያልቀመሰ ሼፍ እሱ ያላረጋገጠውን ነገር ማን ሊያረጋግጥለት ነው? እንግዳው ጋር ከሄደ በኋላ እኮ መልሱ ወይ ጥሩ ነው ወይ መጥፎ ነው። ያንን ጥሩ ነው የሚለውን ወይም መጥፎ ነው የሚለውን ነገር ለማረምም ጥሩ ነው ብሎ ለመላክም መጀመሪያ መቅመስ ያስፈልጋል። መጥበሻችሁ ላይ ያለ መቅመስ መልመድ መቻል አለባችሁ። ግድ ነው። በቃ የሰጠነው ግብአት በጣም ቀላል ከምንላቸው ግብአቶች የተውጣጣ። ፓስታ የምታውቁት ነው፣ ቀይ ስር የምታውቁት ነው፣ አቮካዶ የምታውቁት ነው። ጣሂኒውን ያላወቃችሁት እንጂ ሌላው በሙሉ የምታውቁት ነገር ነው። እንቁላል የምታውቁት ነገር ነው። ለምን ግራ እንደገባችሁ እኛም ግራ ገብቶናል። ሼፍ ብርሃኑ እንቁላሉ መሯል፣ ስሜቴ ተጎድቷል፣ እኔም ግራ ገብቶኛል አለ። ታዲያ ግራ ከገባው ውጤቱ ምን ሊሆን ይችላል? የትም ሳትሄዱ ጠብቁ። ነበር እንደጠበቃችሁ ታገኛችሁት? አዎ ትንሽ ጣዕም ማወቅ አልቻልኩ ነበርና እሱንም ጠይቄ ነው እንዳውቅ ያደረኩት። ግራ ገብቶኝ ነበረ። የሰጠነው ግብአት በጣም ቀላል። አሁን እንግዲህ የቀረው ከቤት ይዛችሁ ነው ማለት ነው። ራሳቸው መርጠው ይዛችሁ ማለት። አምስቱም ግብአት በጣም ቀላል። ምናልባት አንዱ የማያውቁት ጣሂናውን ነው። ግብአት ችግር የለብኝም ነበር፣ ግን ፔኒው አልበሰለም። እንዳሰራራቸው እኮ መጥፎነት የለውም እኮ የጨመሩበት መንገድ መጥፎነት የለውም። ግን ጥሬ ጠቅላላ ጥሬ ነው። ፓስታው ጥሬ። ሌላው እየሰራሁኝ ዞር ስል አሯል። ከዛ ሌላ
ለመስራቱ አስቤ ነበር። ከሰዓቴም አንፃር ብዬ እሱን አቀረብኩ። እሱ ጋር ነው ስህተቱ ብዬ አስባለሁ። በጥሬ ይበላል እንዴ ፓስታ? ፓስታ በጥሬ እንዴት ነው? ምን አውቄ ግራ የሚያጋባ ነው። በጣም አስቸጋሪ። ለመስራት እኮ ፍላጎት አላቸው፣ ኢነርጂው አላቸው፣ ግን አእምሯቸው ላይ ያለውን ነገር አቀናጅቶ ወደ ሳም ማምጣት ነው። እንዴት ማለት በጣም አቮካዶ ራሱ ጉድ ሰራቻቸው። ማነው የዝና ብዬ አስባለሁ። እኔም የዝና መተረፍ ይመስለኛል። እኔ ደግሞ አላልፍም። ሁለታችሁ ምናልባት ሁለተኛ እድል ይሰጣቸዋል ብዬ አስባለሁ። እኔ ከአከታተፍ ከቢላ የዛንዛር ምናምን ብዙ ኮመንት ተሰጥቶኛል። እኔም እንደዛው መልስ ይመስለኝ። ብዙ ጊዜ በተለምዶ ሼፍ ተብሎ ይጠራል። ሼፍ ማለት ግን ምንድን ነው? ሁሉ ምግብ አብሳይ ሼፍ ነው። ከትምህርት ቤት ሲወጣ አፓረንት ይባላል። ከዛ ኮሚ1፣ ኮሚ2፣ ኮሚ3 ይባላል። ከዛም ዴሚ ሼፍ፣ ሼፍ ዴፓርት የተባለ ወደ ሱ ሼፍ፣ ሄድ ሼፍ፣ ኤክስኪዩቲቭ ሼፍ፣ ማስተር ሼፍ፣ ኮርፖሬት ሼፍ የተባለ ወደ ትልቁ ደረጃ ይወጣል። ነገር ግን የሚጀምረው ከትንሹ ነው፣ አፓረንት። በዛሬው ውድድር ወደ 2.6 ሚሊዮን ብር የምትጠጋው ተወዳዳሪ ማናት? ሼፍ ዝና፣ ሼፍ ዘቢደር ወይስ ተወዳዳሪ ሼፍ ንግስቲ? ዳኞች በሰጡት አስተያየት መሰረት መተንበይ አይቻልም። አንዳንድ የተሻለ አስተያየት ይሰጣቸዋሉ፣ አንዳንዱ ደግሞ ፈጽሞ ሊቀመስ አይችልም ብለዋል። በዚህ ውስጥ ታዲያ ሁለቱ ሼፎች ተወያይተው ተጨቃጭቀው ወይም አስተያየት አድርገው ወደ ሁለተኛ ዙር የሚያሳልፉት እና የማያሳልፉት ተወዳዳሪ ማን ነው? አንድ ወደ ሁለተኛ ዙር የማታልፈው ተወዳዳሪ ሼፍ፣ ሁለት በዚህ 2.6 ሚሊዮን ብር በሚያሸልመው የምርጦች ሁሉ ምርጥ ገበታ ውድድር ወደ ሁለተኛ ዙር የማታልፈው ማናት? ሶስት ባዶ ሳህን። ለባዶ ሳህን ተጨበጨበ። ዛሬ ትልቅ ዜና ነው የተናገርነው። የኢትዮጵያ ሼፍስ አሶሲዬሽን ፕሬዝዳንት የኢስት አፍሪካ ሼፍ አሶሲዬሽን ፕሬዝዳንት በሆነበት ቀን ባዶ ሳህን ለምን ሆነ? ሼፍ ሄኖክ፣ ባዶ ሳህን መሆኑ ብቻ ቅድም ምግቡ ሲመጣ ራሱ እኮ ቀይ ስር ብዙ የተከለከልኩት ነገር አለ። እንደውም በዛ ያለ ፖርሽን ስጠብቅ እንግዲህ የሰጣናችሁ ግብአት በጣም ቀላል ነው። ምክንያቱም በዕለት ተዕለት ውሏችን ወይ ደግሞ በስራ ጊዜያችን የምናገኛቸው ናቸው። ከአንዷ በቀር ከጣይኗ በቀር ሌሎቹ የምናገኛቸው ናቸው። በእነዚህ ግብአቶች የተሻለ ነገር ትሰራላችሁ ብለን አስበን ነበር። እንዴ ለሁለተኛ ዙር እኮ ያዘጋጀናቸው እችኛዋ ቀለል ብላ እስቲ ቴክኒካቸውን የሚሰሩበትን መንገድ ብለን እንፈትንበት። ከዛ ሁለተኛው ላይ ነው ያለፉትን ሰዎች ምን መዘነው ብለን ጠንከር ያለ ግብአት ነው ያዘጋጀነው። እዚህኛው ላይ እንዲህ ከተፈተናችሁ ጠንካራው ላይማ በቃ በጣም ብዙ ነገር ጠብቀን ነበር። ደግመሽ መተሻል ታውቂዋለሽ። ንግስትም ስመጣ በፊት ሰርቼ ነበር። ስመጣ እዚህ ያለውን ሳይ ግን በጣም ዘና ብዬ ነው የሰራሁት ብለሽ ዘና ካለ እንትን ውስጥ እንደዚህ አይነት ሳህን አልጠበቅንም። በዚህ ምክንያት አዝነን ግን በጣም ወጣቶች በጣም ብዙ ርቀት መሄድ የምትችሉ ሙያውን ወዳችሁት የሰራችሁ ያላችሁ እንደመሆናችሁ መጠን ሌላ ጊዜ ትልቅ ደረጃ ላይ እንደምትደርሱ በሁሉም አጋጣሚ ደግሞ እኛም ሰፖርት እንደምናደርጋችሁ ከጎናችሁ እንደምንሆን እየተናገርን እየመከርን ለዛሬ አልተሳካም የሚለውን ነው እኔና ሼፍ ብሬ የወሰነው። እንግዲህ ዛሬ አልተሳካም ማለት ወደፊትም አይሳካም
ከዚህ በፊትም አልተሳካም ማለት አይደለም። እኛ ሁልጊዜም እንደምንናገረው ዛሬ የሰራችሁትን ነገር ብቻ ነው ሚዛን ላይ የምናስቀምጠው የምንመዝነው። ዛሬ ሰርታችሁ እዚህ ቦታ ላይ ሰጣችሁን የቀመስናቸውን ነገሮች ስትሰሩበት የነበረበትን መንገዶች ነው አይተን ሚዛን ላይ ያስቀመጥ ነው። በሱ መሰረት እንግዲህ የዛሬው ሳህን ይሄንን 2.6 ሚሊዮን ብር ላሉት ተወዳዳሪዎች ወደ እነሱ ጋር ሊያስጠጋ የሚችል ሆኖ ስላላገኘ ነው ውሳኔያችን ዛሬ ለሶስታችሁም አልተሳካም ነው። ነገር ግን ወደፊት የተሻለ ነገር ሰርታችሁ እንደምታሳዩን ተስፋ እናደርጋለን። እኔ ግን ወደዚህ መዞር የክብር ወደዚህ ወደ የዝና 5000 ብር ጨመረልኝና ከእንደገና መኮረኒ ሰርቼ ላሳየህ ስለኝ ነውና እንዳዞር እኔም ማለት ፈገግ ብላ እያየችኝ ነውና አልዞርም። ሼፍ ማታን ተከተል። ዛሬ እንደሱ ካደረክ ባይዘው እኔም ለሞክርና ቪዲዮ ልላክ። ለማንኛውም ግን ቅድም ሼፍ ሄኖክ ጉድ ጉድ ስትል ነበረ። አንድ ነገር ሰርተህ አይ ቲንክ ማሳየት የፈለግከው ነገር ነበረች። ላምጣትና እስቲ ይመስለኛል እነሱ በተሰጣቸው ግብአት ይህንን ፕሌት ሰርተህ። አዎ 5ቱን ግብአቶች ተጠቅመን ቀለል ያለ ነገር መብዛት የለበትም ፖርሽኑ። አሁን ፕሬዘንቴሽኑንም ከለር ኮምቢኔሽኑን አይታችሁታል። ባላንስ ነጭ አለው የመኮረኒው ራሱ ደግሞ ቢትሩት አለን፣ ቀይ ስር። ከዛ ደግሞ ባላንስ እንዲያደርግልን ሳህናችን ሰላጣ ቅጠሉ ከታች እዛ ቁጭ ነው ያደረኩት። ሲሰሚ ነገር ከላይ በተንቆ 5ቱን ግብአት በቃ ቀለል ባለ መልኩ አቮካዶ የተሰጠንን አቮካዶን ልክ አንቺ ሰራሹን ድሬሲንግ ነው የሰራሁት። ከዛ በቃ ሳላድ ሪጋቶኒ ሳላድ እንቁላላችንን ይሄ በቃ የሚመከር አይደለ? ክሪሚ አያችሁ። ቀለል ባለ ነው እንግዲህ። አሁን ውጤት እስክንነግራችሁ ነው የወጣችሁታል። በዛ ሰዓት ነው ያዘጋጀው። እንደዚህ አድርገን ማዘጋጀት መስራት እንችላለን። እንደው ምንድነው የከበዳችሁ ነገር? ሳላድ እንኳን አድርገው ማቅረብ ይከብዳችኋል ምናምን ብዬ ነው ተነስቼ ለመስራት አልፈለኩም ነበር። ያሰራችሁኝ በሏታችሁ። ለማንኛውም ለመላ የኢትዮጵያ ሼፎች ዛሬ እንኳን ደስ አላችሁ እያልን እናንተም እስከ ዛሬ መታችሁ ያልተወዳደራችሁ ስልካችሁን አውጣችሁ 7696 ኤምጂ ብላችሁ መልእክታችሁን ላኩ። እኛው ወዲያው ስልካችን ጭር ይላል። እናንተንም ወደዚህ ውድድር እንጋብዛችኋለን። እስከ ሳምንት ቸርን ሰንብት። ሼፍ ማቲ ነበርኩ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።